እውነትን እናወጣለን። ለኢትዮጵያ በጠላትነት የቆመን ሁሉ ከየትኛውም ቦታ ላይ ተፈልጎ እሳቱ ያቃጥላል፣ እሳቱ ያንን ሰው ያጠፋል። የዓለምን ሁነት የምትቀይር ምድር፣ የዓለምን ሁነት የሚቀይር ህዝብ ኢትዮጵያዊ በስብሰባቸውና ምንም ነገር ቢሉ በዛ መድረክ ላይ ሐሳብ ባይሰጥ ባይናገርም እንኳን እዛ ቦታ ላይ ካልተገኘ የተነጋገሩት ነገር ሰነድ ሆኖ አይቀመጥም ብለውኛል። አንድ ትልቅ ሰውዬ 167 ዓመታት ያስቆጠሩ ሰው ናቸው። እዚህ እኛ ባለንበት የሆነ የተበጣጠሰ እሳቤ ላይ እምነታቸው እስልምናን ነው የሚከተሉት። እነሳቸው እንዳሉት ኢትዮጵያዊ የሌለበት ነገር አይጸናም። ፑቲን እንዲያሸንፍ እንደዛ ቪዲዮዎች ላይ ስላሉ ነው። አንዳንዱ ያው ሞር በሜምበርሺፕ ውስጥ እየደበኳቸው ስለሆነ እዛ ጋር ገብታችሁም ሜምበር በመሆን ላይክ ሳብስክራይብ ምናምን ብታረጉ የእውነቴን ነው ትጠቀማላችሁ። ኢትዮጵያዊነት ከሆነ ለኢትዮጵያ በጎነት ለአንድ ቀን እንኳን ካወራ ለምንድን ነው ላይክ እና ሳብስክራይብ ማታረጉት? ሳብስክራይብ ማታረጉት ሀገራችሁን አትወዱ? ለሀገራችሁ በጎ ነገር ያደረገን ሰው ነገ እኮ አንሳብስክራይብ ማድረግ ትችላላችሁ። መጠየቅ ሁሉ ነበረበት። ስለሺ እውነት በመናገሩ በማፈሩ የሚከተለው ሰው ስለጠፋ ምናምን ተዘጋ ቢባል እኮ ነው አይደለም ማለት ነው። አጀንዳ ሊሆኑ አይገባም ነበር። ለኔ እና ለእናንተ እናት አባቶች ለኢትዮጵያውያን ጀግኖች አሁን ላይ ባሉ አመራሮች ታላላቅ ሆነው ኢትዮጵያን ባሻገሩ ምስጢር በሚያውቁ እናት አባቶቻችንም አሁን ላይ አጀንዳችን ባንዳ ሆኖ የሚላላከው ኢሳያስ አልነበር፣ ደብረ ጽዮን አልነበር፣ ጃዋር ልደቱ ዘመነ የሚባሉት ሰዎች አልነበሩም። ከዛ ባሻገር ኢትዮጵያ ሊመጥናት የሚችል ዕውቀትና ጥበብ በተለያየ ቦታ ላይ ያሉ ልጆቿን ሁሉ በክብር ተቀብላ በክብር የምታኖርበትን አቅም ፈጥራ በዓለም ላይ በተገፋችበት ካሳ አግኝታ የምትዘልቅበትን ሁነት መፍጠር ነው። እዛ ነገር ላይ ነው መነጋገር የነበረብን። የቱ ይጎዳል የቱ ይጠቅማል የሚለው ነገር ነው መነጋገር የነበረብን። ዛሬ ስለሆነ ጎጥ ላይ ምናምን ማለታችን ለኔ እንደኔ ነው። ቢኮዝ እምነት ያለው ሰው ኢማን ያለው ሰው ከዱንያ እስከ አኺራ ከምድራዊ ህይወት እስከ ሰማያዊ ህይወት ያያል። የትኛውም ማግባብ ላይ የሚያዋድደን ነው የሚበዛው። የሚያጣላን ተዋደን ተገናኝተን እንኳን ውደታችንን ፍቅራችንና አብሮነታችንን በእንክብካቤ ማዝለቅ ካልቻልን ብቻ ሊከሰት የሚችል እንጂ እንዲሁ በደፈናው ግን መንገድ ላይ ድንጋይ ኮልኩን የምንሄድበት ዘመን አልነበረም። እሱን ነው እንትን ለማለት የፈለኩ። እዚህ የበርባናውያን ወይ የገዳዮች ማህበርተኞችን ማን ምን እያለ እንደሆነና ያን ጸሎታቸውን እየተናገሩ እንደሆነ ዛሬ እየመሰከሩ ነው። ስንት ሰዎች ከተጎዱ በኋላ የጎንደር ዙሪያ ላይ ያለው ሰውዬ ቋራ አካባቢ ላይ ናና ይለይልኛል አሳይሃለሁ የሚባባለውን ሁሉ ስሙትና እስኪ እንዴ አይው እስካሁን አርበኛ ደረጃ እስካሁን ተናግረህ ያላቀም ይሄን ማይ ትገኛለህ? ያው ስመጣ ልታቆመኛለህ? ማይ ትገኛለህ? አንተ አትገኝ ወይ መንግስት ደምለሽ ትገባለህ። እንግዲህ ትጠብቀኛለህ፣ በቃ ትጠብቀኛለህ። እንደው ታመጣ እስኪ እንደው ጀግና ተወልክ ዱባባ ላይ መግጠህ ጀግና ተወልክ በደታ ላይ መግጠህ አሁን እኔ እመጣለሁ፣ ጠብቀኝ። ሳምንት አይፈጅም። እኔ እንዳንተ አማራን አልዋጋም። እኔ ፋኖ ነው ማደራጅ፣ እንዳንተ አማራን አልዋጋም። ቆይ እሷን የቅማንት ንብረት የዘረፍካት ሁላ የፋኖ ቀለብ ሳላቅቃት ብቀር ደረጀ በላይ አይደለም። ቅማንት፣ አማራ፣ ትግሬ፣ ኦሮሞ እንደዚህ የተባለ ብሔርተኝነት የበሰበሰ የእብድ ውሻ በሽታ እንደያዘው አህያ የራሱን ሰውነት ራሱ እየነከሰ እየቆረሰ የሚበላበት የሚገልበት ሁነት ነው የምንለው መደጋገም። ጀግናን ጀግና ብሎ ኦር ሰዎችን ሰዎች ብሎ የተናገሩትን ነገር ነው አሁን ህግ ነው የሚጠቅመው፣ ሀቅ ነው የሚጠቅመው፣ ሀገር ነው የሚጠቅመው። በየትኛውም ቦታ ላይ ቢቀመጥ የማያሳፍር የሚያኮራ ለብዙዎች የሚጠቅም የሆነ እንደሆነ እሱ ለሁሉ ይጠቅማል። ከዛ ውጭ ግን ምንም ሀቅ ቢሆን እከሌ ከተናገረው አይሰራም፣ እከሌ ከተናገረው ውሸት ሁሉ ሀቅ ነው፣ እሱ ውድቀት ነው። እኔ በጣም ያዘንኩት በተለይን ሰሞን ላይ ባለኝ የሆነ ዳታ አናሊሲስ ላይ በጣም የሰው ልጆች እጅግ በጣም ዘግናኝ ወደሆነ መከራ ውስጥ ራሳቸውን እያጣደፉ የሚከቱበት ሁኔታ ነው ይታየኛል። በቃ እንዴት ሰው ከያዘው ነገር ላይ ራሱን አያላቅም?
እንኳን መድረክ ተገኝቶ መድረክ ባይገኝ እንኳን በቃ ክፉ ነገር ከመስማት አለመስማት የተሻለ አይሆንም። ገንዘብ አለ፣ ዕውቀት አለ፣ ጤና አለ እንደዚህ። እንደውም ዛሬ አንዳንድ የሆኑ ጥናቶች አዲስ አበባ ላይ የቫይታሚን ዲ እጥረት ተከስቷል። ሰዎች እንደው ፀሐይን እንኳን በብሔር ያልተሸነሸነችውን በክልል ምናምን ያልተዋቀረችውን ፀሐይን እንኳን በአግባቡ ባለመጠቀማቸው ለብዙ በሽታዎች እየተጋለጡ ነው የሚል ዜና ሰምቻለሁ። ፀሐይን መሞቅ አለመቻል በጣም ብዙ ጉዳት አለ። በነገራችን ላይ ከብዙ ሰዎች መካከል ላይ ተቀምጠው ሰዎች ሞባይል ነው አብራቸው ያለውን ሰው ትተው በሆነ ቻት ውስጥ ነው ያለው። ሞባይሉ እንዲጠቅመን ለመቆጣጠር የሚያስችለንን ትምህርትም እየወሰድን አይደለም። የሆኑ ሰዎች አጀንዳ ይጠራሉ፣ ያንን በለው አፈነደው በለው አፈነደው በለው እንደዛ አለው እንደዛ አደረገው ይላል። የሚሳደብ የሚዘልፍ ምን የሚል ነገር እጅግ በጣም ዘጋኝ ነው። ጥላቻን መስማት፣ የሚያበሳጭ ነገርን መስማት የምትተኙበትን ፍራሽ ሁሉ ሳይቀር እሳት ነው የሚያደርገው። በጣም 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 እኔ አንዲት ሐሳብ በቃ የሆነ ይሄ ቢሆን ይሄ ይሆናል ብዬ ሐሳብ የሆነ አለ አይደል ቴንሽን ውስጥ ለመክተት የሚያስችለውን ሐሳብ ማለት ነው እንደ እቅድ ማስቀመጥና ያ ነገር ይሆናል አይሆንም ለምን አልሆነም ለምን ይሆናል የሚል አይነት ነገር ማንሳት በሚለው ላይ እንደዛ አይነት ነገር ካነሳው በቃ ተነቸ ቁጭ ማለት አለብኝ እንጂ መተኛት አልችልም። ሁሉ ነገር ነው የሚጣለኝ በቃ በማያገባኝ ከገባው ማለት እኔ ማድረግ የሚገባኝን አድርጌ ያንን ለቦታው መስጠት ላይ እንትን ባለ ማለት ነው። በዛ ላይ ድርጅት ሰው ሆኖ መሳይ ሰው ሆኖ እስኪ የእናንተን ክብር እዩት። እንዳልኳችሁ በጣም ትልልቅ ብዙ ዘመን የኖራችሁ ብዙ ሁነቶችን በተግባር ያያችሁን ያረጋግጣችሁ ጀግኖች እናት አባቶቻችን ናችሁ። ቢኮዝ እድሜ ዝም ብሎ አይሰጥም። ሽበት ዝም ብሎ አይመጣም። ሰው አንድ ቀን ወጦ ለመግባት አንድ ፌርማታ ለመጓዝ ሳይጠብቃል የሆነ ጊዜ ይወስድበታል፣ ገንዘብ ይከፍላል፣ መጋፋት መሯሯጥ አለ። ያችን ጉዞ ለመጓዝ ሲል ኪሱ ሊበረበር ይችላል፣ ሞባይሉን ሊያጣ ይችላል። ዝም ብሎ ሽበት ሰው አይሸብትም። ዛሬ ላይ የደረሳችሁ እናት አባቶቼ ስንት ዋጋ ከፍላችሁ ስንት ፈተናዎችን አልፋችሁ እንደደረሳችሁ አውቃችሁ ያ ማለት ደግሞ ዝም ብሎ የተሰጠ እንዳልሆነ የሆነ ተች ማድረግ ፈልጋለሁ እንድታስታውሱ። እና ይሄንን ሁሉ ዋጋ እየተከፈለ እዚህ ተደርሶ እሱን ያላከበረ ሰው ያለ ምክንያት ነው ወይ ይሄን ያህል እድሜ የሰጠን? ያለ ምክንያት ነው ወይ ያንን ሁሉ ፈተና ያሳለፈን? ያለ ምክንያት ነው ወይ ፈጣሪ የሆነ ምክንያት የሆነ ስኬት ባይኖረው ዛሬ ላይ አያደርሰንም ነበር? ሺህ ጊዜ እያሻገረን አሁንም ግን እነዛ በቻሉት አቅም ሁሉ ሊያጠፉን ሞክረው አልሳካላቸው ብለው የተቀመጡ ታዲያ ዛሬም የሆነ ነገር ሲሉን እነሱ እንደ አጀንዳ ሲነሱና የሚጠቅሙን ነገሮችን ለመማማር ለመተጋገዝ ኢንቨስት ማድረግ የሚገባን ጊዜና አቅም ገንዘብ እንደዚህ እነዛው ክፎች ሲወስዱት ሳይናደዳል። በዛ ብቻ አብረን ብንሆን አብረን እንሆን የሚለው በእውነት ለመጠቃቀም እንጂ እንደዚህ በሆነ ነገር ከሆነማ ሳታምኑበትማ እኔ ራሱ ቃወማለሁ። አምናችሁበት እንኳን አደረኩት እኔ ፈልጌ ያደረኩት እኔ ፈልጌ እንደዚህ የሚለውን እያደረጋችሁ ከሆነ አብረን ብንሆን ሀገርን ብንሰራ ጥሩ ነው። ይሄው በዚህ ልክ ተገላለጠ። ጎንደር አካባቢ ላይ ያለው ሰውዬ እስኪ ቋራ አካባቢ ላይ ወደ መተማ ትመጣለህ፣ አይ አንተማ አትከለክለኝም፣ አንተ እንደውም የቅማንትን ገንዘብ ሁሉ ዘርፈሃል። ማን ነው የሚለው? ፋኖ ነኝ የሚለው ቡድን ነው። የዘረፍከውን ሁሉ ገንዘብ አስመልስሃለሁ፣ አሳይሃለሁ፣ አሳይሻለሁ፣ አንተ ከሌዘር አንተ ምናምን ተዘር። ይሄን አስበው ነበሩ። ስንት ነበር ጩኸቱ፣ ስንት ነበር ቀረርቱ። አንተ ለግዳ ንጹሃኖች ምዘርፋለህ እኮ እኔም ከዘረፍኩ የአማራ ህዝብ ይጠይቀኝ። አንተ ግን እሱ ላይ እኔን አንተ መናገር መቼም አልችልም። አባተራ ማለት ማለት ውሸት አንተ ውሸት እንደው አንተ አሁን እንደው አንድ ቀን አታሰብር እንደው እዚህ ጋር እኮ መናገር እስክንድር ጋር መናገር እንደው ወሬ ቆይ ስመጣ ነው ጀግና ማለት ስመጣ በግንባር ይድቆይ ጀግና አንግዳ ና ዝም ብለህ የመጨረሻ የቴድሮስ ልጅ አይደለም አንተን ካላዋራ ቴድሮስ ምን አውቀው አንተ ቴድሮስ ወራዳ አንተን ያልተው በየጎንደር ትግል ኑሮ ገደል ተከተዋለች ችግር የለም። አባታው የጎንደር
አምን አታውቁት አንዴ ጎንደር ታውቋላ ወራዳ አንተ ሌባ ወስዋሳ ሌባ የቅማንት ሌባ ደግሞ አንተ ምን ሄደው አንተ አንቁራሌ ጫኝ አንተ የቅማንት የቁራሌ ጎማውን በርኮች ነበር አንተ ሌባ ሄደ እንዲያበሬ እየፈታስ ይሄ ምስጋናውና ማን የሚባሉት እንግዲህ በቋራ በበረሃው በመተማ አካባቢ ላይ ያሉት ነው። በእርግጥ መተማ አካባቢም የሉም። እኔ ሰዎችን የሌለውን ነገር ማሸሽ ስለማልፈልግ የእውነትን አለመናገር ልተው እችላለሁ። እንደገናውን ሳቅ ጨዋታ እንደዚህ እያልክ ብትሄድ የሚሉኛልና ከማውቀውና ከምሰማው አንፃር ትንሽ ለመሳቅ ግብፅን አሁን ኢሳያስን ካጠፋን፣ ኤርትራን ነፃ ካወጣን፣ ኤርትራን፣ ጅቡቲን፣ ኢትዮጵያ አድርገን ካስቀጠልን አብረው በህብረት ለጋራ እድገት የሚሰሩበትን ወቅት ካመጣን ግብፅን እና ግብፅ ላይ ያለውን አሻጥር ያው ሱዳን ላይ በተጀመረው መልኩ ከቀበርን የዓለምን አዲሱን የመጠቃቃት ሳይሆን የመጠቃቀምን ስርዓት ካቋቋምን ይሄ ለበጎ የተቋቋመው እንትን ሁሉ የተቋማት ሁሉ ህብረት ሁሉ ምናምን በአግባቡ በትክክል ስሙንና ተግባሩን የሚገልጽበት ወቅት የመጣ እንደሆነ ከዛ በኋላ ነው እስቃለሁ። ዛሬም ቢሆን ሰው ለመዳን ነው ቢሯሯጥ እየተጣደፈ ያለ ምንም ነገር ቢሆን ችግር የለብኝም። ግን የት እንደሚውል እያየሁት በቃ ማስበው ነገር አይ መከራችንና ችግራችን ሊቀጥል ነው። አሁንም እሱ እንደሚቀጥል ማሰቤ ነው እንጂ እንደሚያሸንፍ ያመወዛወዙ መረጋጋቱ ምናምን መቀጠሉ ስለሚያናደኝ ዛሬ ላይ ስለ ህግ ስለ አሁን ይሄ ዲጂታላይዜሽን ላይ በመጣው ነገር ላይ ምን አይነት ነው ዲጂታላይዜሽን ከዛ ነገር ራሳችንን ጠብቀን እንዴት ሳንጎዳ ነገሩን ብቻ ቴክኖሎጂውን ወይ ዘመኑ ያመጣውን ነገር በአግባቡ እንጠቀምበታለን የሚል እርስ በርሳችን እየተዋወቅን እየተማማርን አብሮነታችንን ፍቅራችንን እያሳደግን በዚህም ላይ በመጠቃቀም ቢዝነስ ካለ ቢዝነስ ሀገረ መንግስቱ ላይም ደግሞ ተሳትፏችን እንዲሁ ዜና በመስማትና በዛ ውስጥ ላይ በመውደቅና በመነሳት ብቻ እንዲሆን አልፈቅድም። እኔና እናንተ አብረን ገብተን የራሳችንን ድርሻ በበጎ አሻራ ማስቀመጥ የምንችልበት መድረክ እንዲኖረን ፈልጋለሁ። መስማት ብቻ አይደለም፣ ሰማን፣ አወራ፣ ሁሉ አወራ፣ ምን አለ ጠያቂና ተጠያቂ የህግን ክቡርነት፣ የሀገርን ክቡርነት፣ የዜጎችን የሰው ልጆችን ክቡርነትና ጠቃሚነት ተጠቃሚነትን፣ ጠያቂና ተጠያቂነትን ማንገስ ማንም ቢያበላሸው ያንን መሰረታች ዘንድ መስራት ላይ እንጂ ስለ ማለት በኔ አረዳድ ነው እንደዛምራችሁ እኔ እንደዚህ እስከዛሬ ድረስ ያባሉን ሰዎች መበቀል እፈልጋለሁ። መበቀል የሚፈልገው ግን እነርሱ ያቀዱትን መበታተን በመተው ነው። እነሱን በመግደል በማሰር ምናምን አይደለ። እነሱን እንዳንገናኝ ካደረጉን በመገናኘት አብረን እንዳንቆም ካደረጉን አብረን በመቆም ኢትዮጵያ እያን በኢትዮጵያዊ መንፈስ በክብር በአሸናፊነት እንዳንሰራ በተለያዩ ነገሮች ላይ ልዩነትን ፈጥረው በዛ እየተነታረክን የነሱ መጫወቻ ሆነን የኖርንበትን አሰራርና ሂደት በመተው አብረን ሆነን ሰዎችን በስራቸው ጀግና በስራቸው ተጠያቂ ሰው በሰራው ስራ የሚሾም የሚሸለም ሰው በሰራው ስራ የሚወቀስ የሚታሰር የሚከሰስ እንዲሆን ማድረግ የምንችልበትን ኢንቫይሮንመንት ስንፈጥር እነዛ ያቀን እንዳይመጣ ይሰሩ ሁሉ በየቀኑ እንበቀላቸዋለን። በየቀኑ ያን ባሰቡ ቁጥር ይሞታሉ። እነሱ ኢትዮጵያ እንደ ኢትዮጵያ እንዳትሰራ ህዝብ እንደ ህዝብ አብሮ እንዳይቆም በተለያየ በሃይማኖት በባህል በወግ በቋንቋ በምን ያሉ የከፋፈሉ የነሱ የረከሰ ነገር መጫወቻ አድርገው ሀገራችንን ለባርነት ሸጠናል አስረክበናል ብለው አቦይ ስብሐት ተናገረ ሲባል አስቡት። አቦይ ስብሐትን የሚመስል የበሰበሰ እጅግ የተረገመ ሰውዬ ስንት ሰዎችን አጥፍቷል። አቦይ ስብሐት ዛሬ እስከሚደርስ ድረስ እዛ ተወሸቀበት ላይ እንኳን በቁሙ በረሃብ በምን እንዲሞት በገመድ አንጠልጥለው ወስደው ሆነ ዋሻ ላይ የከተቱት ነውረኞች እነሱ ያላሳዩን ነውር አለ ወይ? ህዋት ላይ ያሉ ወይም ህዋት የሚባለውን ነገር እንትን ብትሉት ሰይጣንም እንደዛ አይሆንም። ምንም ነገር እንደዛ አይነት ርኩስ መንፈስ አይፈጠርም። እነርሱ ያላደረጉት ድርጊት አለ ወይ? ያልፈጸሙት ነውር አለ ወይ? ያንን ሁሉ ነገር አሳልፈው እሱን ከዛሬ ተሸክሞ ያወጣው ጀግና እኮ የመከላከያ ሰራዊት አባል አልፏል።
አቦይ ስብሐት በዛ ልክ ተነፋፍቶ ተሸንፋል ከተሸነፍኩ በኋላ በቃ እኔ ጀግና ስለሆንኩኝ አሸንፌያለሁ የኢትዮጵያ ህዝብ ጀግና ነው በጀግንነቱ ማሸነፍ ከቻለ መግደል ምን ስራ አይደለ ብሎ የለቀቀው ያ የበሰበሰው አቦይ ስብሐት ኢትዮጵያዊነትንና ሃይማኖትን እንደ ሲጋራ ጢሰን በእግራችን ረግጠናል ያለው ርጋጭ አጀንዳ ሆኖ የሚያደናግረው ሰው ሲመጣ ሲኖር ሳይ እንደ ጉባሌ በጣም ነው የምናደደው በጣም ለምሳሌ በረከት ስምዖን የሚባለው ብዙ ተፈራ ዋልዋ በረከት ስምዖን ባዴን እያሉ የባዴን ግልገል የሆኑ ሰዎች አሉ ጀስት አንዱ ገዱ ጉዱ ነው ገዱ ጉዱን ለፍርድ እናቀርባለን የሚልም ነገር አለ ኦሬዲ ግን አቶ ገዱ ጉዱን ያመለከ ባዴን ሲሳደብ የሚሉ አይነት አቶ በረከት ለምንድን ነው ስሙ ያልተጠራው እናቶ ማን ነው የሚባለው የማረክል የመጀመሪያው ማና ያለው ነበር የሚባል በጣም አስተዋይ የሆነ ሰውዬ ነበር ጀስት እነዚህ ሰዎች ሁሉ የት ገቡ ብሎ ሰው አይጠይቅም ሁሉ ጊዜም ረጋጩን ቀጥቃጩን ሽፍታ ሌባ ነውር ፈጻሚ የሚደግፍ ሰው ራሱ ነውረኛ ራሱ ገዳይ ራሱ ያንን የሚመስል ነገር ስለሚሰራ ነው አንዱን የሚሳደብ ሰው እንዴት አንዱ ይወዳል ተሳዳቢን የሚወድ ሰው ራሱ ተሳዳቢ ስለሆነ ገዳይ የሚወድ ሰው ራሱ ገዳይ ስለሆነ ሌባን የሚወድ የሚያደንቅ ሰው ራሱ ሌባ ስለሆነ ምንም ጥያቄ የለም ይሄ በየትኛውም ቦታ ይጠቅላል ምንም አያስቀርም የፈለከው ስልጣን ቢኖር የፈለከው ገንዘብ ቢኖር የፈለከው ምንም አይነት ጸጋ ቢኖር ያ ሁሉ ነገር ይገለጣል ኢትዮጵያ ነፃ ተወጣ ዘንድ ለኢትዮጵያ በሽታ የሆነ ሁሉ ዋጋውን የሚያገኝበት እውነት ይፈጠራልና አያለ ጎበዜ ማለት ነው አያለ ጎበዜ የት ነው ያለው ይሄ የራሱን እየበላ ራሱ የሰኔ 15ቱን ጥቃት እና በአመቱ ደግሞ የመጀመሪያው መሰለኝ የመጀመሪያው አመት ላይ ሰኔ 16 ጠቅላይ ሚኒስትር ዶክተር አብይ እዚህ መስቀል አደባባይ በሚቀጥለው አመት ሰኔ 15 ላይ ባህር ዳር ላይ የተፈጸመችውን ነገር ሁሌም ትዝ ባላይ ቁጥር እንትላለው የነዚህን ሚስጥራት ማወቅ ፈልጋለሁ ማን ነው የፈጸመው ማን ነበር ዋና ተዋናይ ይሄ ግልጥ ብሎ በትክክል ዝም ብሎ ለፕሮፓጋንዳ ሳይሆን በትክክል እውነቱ እንዲወጣልኝ ስለምፈልግ ማለት አንዱ ገዳይ አንዱ ተገዳይ የተደረገው ድራማ ነው የተውኔቱ ጸሐፊ ማን ነው ተዋናዮቹ አንዱ ገዳይ አንዱ ተገዳይ አይመስለኝም እንደዛ አልቀበልም እንደዛ ነው ብዬ አላምንም ምንም የፈለገው አሳምነው ገዳይ እነ ዶክተር አምባቸው ተገዳይ የሚለው ነገር እኔ አልቀበልም በግሌ የግል አቋሜ ነው እስከዛሬ ድረስ የሚጠዘጥዝ ባሰብኩት ቁጥር የሚነደኝ ግን ዛሬ ላይ መጥተው ያንን ክልል ህዝቡን ትንሽ ትልቁን የሚያባሉ አውሬዎች ሲመጡ ሳይ እነዚህ ሰዎች ከማን ጋር ሆነው ነበር እነዛን አመራሮች ያባሏቸው የገደሏቸው ያገዳደሏቸው የሚያሳፍረው እንደ አማራ ይሄ እንድትወርሸቁበት አይነት የብሔርተኝነት የበሰበሰ ኮረጅ እንዳሉበት ያ አለመጸጸቱ ያንን ነገር ከማወቅ ከመረዳት እና ከመቅረፍ ይልቅ ያንን የሚመስል ነው ለመፈጸም የሚጣደፉ ሰዎች መኖራቸው እንደ ሀገርም እኮ ቢሆን ይሄ አሳፋሪ እኮ እንደ ሰው ልጆችን ታሪክ ቢሆን እንዳን ድርጊት እኮ አይፈጸም ይህንን የበሰበሰ ነገር ያዘሉ ነውረኞች ጀግኖቹ ጅማ ላይ የሰሩትን ነገር ሞዶ ምንድነው ሲኒየሪታቸውን ተቀብለው አፋን ኦሮሞ ላይ የሚናገሩት ወንድሞች ተጠቅላይ ሚኒስትሩ ጋራ የጅማ ኮሪደር ልማት ሲመረቅ አብረው ተገናኝተው ነበር ለሐሜት ዛጋ ተሰለፈ እና ማሰቢያው ተበላሸ ሁሉንም ግን ሰማን ማን ምን ያደርግ እንደሆነ ለምን እንደተሰባሰቡ ታዲያ የላከው ሁሉ መልእክተኛ የቁርአን መልእክተኛ ሆኖ የኢትዮጵያ የሐቅ ልጆች ከሐቅ ጋር ከፈጣሪ ጋር ከጀግንነት ጋር ሆነው የተላከውን የክፋት መልእክተኛ ሁሉ በሚገባ ስላስተናገዱ ላኩ የደንገጡሩ ደንገጡር መካከለኛው ሽሜው ኢሳያስ እኔ ሸፍታለሁ ጦርነት አውጃለሁ ብሏል ትንሹ ጦርነት ተጀመረ ማለት ነው የኢሳያስ የሽንፈት ማለት ጦርነት እሱ ያላደረገብን ጦርነት የለም እንዳንተማመን አብረን እንዳንቆም ያለንን ነገር በአግባቡ እንዳንጠቀም እንዳናድግ እንዳናሳድግ በጎሳቢ እንዳይኖርን ጤነኞች እንዳንሆን
ጤናችን ሁሉ እንዲሰናከል ዕውቀታችን ጥበባችን አመለካከታችን ሁሉ የሆነ ነገር እንዲሆን ሲሰራ ነበር ፋኖ ነኝ ተብሎ በኤርትራ ባንዲራ ተጠቅልሎ እስከመሄድ ድረስ የተደረሰውን ገመና ስታይ ከሶማሊያ ጋር ያሰለጠናቸውን ኃይላት ስታይ በሱዳን በየትኛውም ቦታ ላይ ይሄ የጥፋት ተላላኪ ሆኖ እየሰራው ሽማግሌው ኢሳያስ አሁን ያወቅነው የመሳሪያ ጦርነት በጣም ትንሹ ጦርነት ነው በዓለም ላይ የመሳሪያ ጦርነት ትንሹ ጦርነት ነው ፊት ለፊት ያገኘውን የተሰለፈውን ብቻ የሚጎዳ ነው በጣም ታላቁ ነገር በጣም ታላቁ ጦርነት የሚባለው ይሄ የፕሮፓጋንዳው የሰማውን ሁሉ የሚገል በራሱ ሞባይል በራሱ ቴሌቪዥን በራሱ በሆነ ነገር ላይ በራሱ ስልክ የሰማው ነገር ሁሉ በያለበት ፍሪዝ ያደረገው እንዲቆም የሚያደርገው በያለበት ያሰበውን እቅዱን ነገ ለዘላቂ ተጠቂነት ተሸናፊነት ኢኮኖሚካል ጦርነት ላይ የሚከተው ችግር ውስጥ የሚከተው ወደማይፈታ ችግር ውስጥ ሊያጋባው የሚችል ላይክ የተማሪዎችን የ2 ዓመት ትምህርት ማቋረጥ ከሰዎች እድሜ ላይ 2 ዓመት መስራቅ ነው የሞቱት ወደ አረፉ እንደማይነዳ አይደል ብንል እነዛ ህፃናት ግን ከእድሜያቸው ላይ 2 ዓመት ተሰርቋል በዛ ጠባሳ ብዙ ነገር ያሰራስራሉ ከነሱ ጋር ያለው ቤተሰብ ይሄንን ህመም እያስታመመው ባሰበው ቁጥር እያመመው እየተሰቃየ ይኖርበታል ኢኮኖሚካል ፕሮብሌም እንዳትሄዱ ተዘግቷል ተከፍቷል በሚል ለዘላቂ ስቃይና መከራ ለዘላቂ የማይፈታ ችግር ውስጥ ሲያጋልጠን የነበረው ሽማግሌው ኢሳያስ በትክክል አልሞ ለሚተኩሰው በአንድ ጥይት የሚመታበትን መድረክ ፈቅዷል ማለት ነው ጦርነት ምናምን እንደግሌ ነው ቀድመን ስለምንጨርሰው እንዳያቋርጥ ጥሩ ነው ኢትዮጵያ እንዳንት ትመጣለች የትኛውም ቦታ ላይ የሚልፈሰፈሰው የኢሳያስ የክፋት መንፈስ ወራሽ ሆኖ የመጣውን ኃይል ያለምንም ርህራሄ መወሰድ ያለበት ነገር እንዲወሰድበት መድረክ ሰጠናል ኢትዮጵያ እንደ ኢትዮጵያ ይሰራና የኢትዮጵያን ጠላቶች ደግሞ ለመጥረግ የሚመች መድረክ ነው በርቱ የሚል ማረጋገጫ ነው የሚሰጠው ማን ይሄንን የኢትዮጵያ እናት አባቶች የሚሰሩትንም የራሳቸውን ስራ ስለምንሰራ ቀድመን ኢሳያስ ቀድሞ እንደ የሚገባውን ነገር እንደተባለ አውርቻለሁና እሱ ጥሩ ነው በርቱልን ብሏቸው ኢትዮጵያ ግን ማሸነፏን በዚህ ማወቅ ትችላላችሁ የላከው ሁሉ ነገር አላዋጣው ሲል ራሱ ከሚለን አቡጅ ኤርትራ ላይ ሰው ካለ ህዝቡ ይጠብቅ ሐቁን ይጠብቅ ያለ አግባብ የተጎዳበት ያለ አግባብ የተጠየቀ ነገር ካለ ያለ አግባብ ራሱ ያለውን ማየት ወርቃይት ላይ የፈለገውን አባይ ግድብ ጋር ተያይዞ የተናገረውን በጣም ትናንትና ያሰማዋቸዋል ኤርትራውን እንድትገነጠልና ኤርትራ እንደ ኤርትራ እንድትቀጥል ግብጾችና የአባይ ተፋሰስ ሀገራት እኛን የሚረዱ ኤርትራ እንደ ኤርትራ ሀገር ሆና ተሳክቶላት እንደማትሄድ ያውቃሉ ነገር ግን ኤርትራን እነሱ እንደዚህ እንድትገነጠልና እንደ ሀገር ብለው ያቋቋማት እንደ ሀገር ባትቀጥልም ኢትዮጵያ እንድትነጅስ እንድትረብሽ አስበው ነው ኢትዮጵያ እንድትወጋ ኢትዮጵያን ሰላም ለመንሳት ነው የሚለውና መድኃኒዓለም ሰላሙን ይንሰውና ሰላሙን እሱ ጋር ሸቅራለሁ ምን ያለው የሚሰው ካለ መንገዱ ጨርቀርግል በጣም ብዙ የሚሉ አሉ ሞት ያማራ ታይት የድመት አፍንጫ ታሸታለች ያላችሁ እዛ ጋር ይጨፈራችሁ ዛሬ ያስተላልፋችሁት ኤርትራ ላይ ያለን ኤርትራውያንን የምትሉ ሰዎች ምንም ችግር የለም እስከዚህ ድረስ ማሽሟጠጣችሁ በእውነት በጣም የሚያሳፍረው ኢትዮጵያ ግን የሚገባትን ታገኛለች ብታሙም ባታሙ በኢትዮጵያ ላይ ያፈዘ በጥላትነት የቆመ ከውስጥም ከውጭም ይሁን በሚገባው ይሸከፋል መሬት ካልተጸየፈችው በስተቀር ማለት በጣም ቆሻሾች ናቸው ያችን ባልደረባችን ይያሉ ነው ጀነራል አሳምነው ይያሉ ነው የሚገልጹት በጣም በጥንቃቄ ነው ምናልባት ለፖለቲካል አድቫንቴጅ ሊሆን ይችላል ማለት አሳምነው በአለፉት ጥቂት ጊዜያት ውስጥ በርካታ ሰዎችን ደጋፊዎቹ ማድረግ ችሏል በርካታ ወጣቶችን ከራሱ ወገን አሰልፏል ተብሎ ይታሰባል እነዚህን ማለት የአረበኝነት ስሜት ያላቸውን ወጣቶች
ከ500 ዓመት በፊት ከገጠመንም ችግር የባሰ አደጋ ውስጥ ወድቀናል እየተባለ በተደጋጋሚ የተናገራቸው ነገሮች አሉ ጀነራል አሳምነው። አንደኛው ይሄ 500 ዓመት በፊት የሚለው እንግዲህ ኦሮሞ መስፋፋትን ነው ወይ የግራይ መሐመድ ሊሆንም ይችላል። ይሄን ስትወስድ በአሁኑ ሰዓት ያሉት የኦሮሞ ባለስልጣናት ናቸው በፌደራል መንግስቱ ላይ የሚለው ሬቶሪክ እንዳለ ይዘህ ከ500 ዓመት በፊት ጋር አሁን ያለውን ነገር ስታነጻጽር አደጋው ከዛም የከፋ ነው ይላል። ስለዚህ በእንደዚህ አይነት ሬቶሪክ ያሰባሰባቸው ሰዎች አሉ። ሰዎች በተለይ አንድ አባት በአንድ ስብሰባ ላይ ከትግራይ ዘመዶቻችን ጋር መጣላት አያስፈልገንም፣ አክሱም ማስቀደሻችን ነው፣ እባካችሁ እርቅ አውርዱ ብለው ሲጠይቁ ይልቅ ለማይቀረው ቀን ተዘጋጁ፣ እንደ አቡነ ጴጥሮስ ሰማዕት ለመሆን ዝግጁ ነው ብሎ ጀነራል አሳምነው ይሄንን ሐሳብ ሲያነሳ ነበር። እንዲህ እያለ ያሰባሰባቸው ጀብደኛ ወጣቶች አሉ። ቀላል የማይባል የህብረተሰብ ክፍል አለ። እነዚህን ላለማስቀየም ልዩነት አልነበረንም፣ በመሐከላችን ጸብ አልነበረም፣ አሳምነው ምን አይነት ሰይጣናዊ ስሜት ውስጥ ወድቆ እንደገደለብን አናቅም በሚል ስሜት ጀነራል አሳምነውን አስከሬኑን ጭምር በክብር እየተሸኘ መሆኑን የክልሉ መገናኛ ብዙሃን እየዘገቡት። ይሄን የሚያሳይ በጣም በጥንቃቄ ተይዟል። በክልል ደረጃ መፈንቅለ መንግስት ማለት አልተፈለገም። ጀነራል አሳምነውን እንደ ወንጀለኛ አድርጎ ማቅረብ አልተፈለገም። በጀነራል አሳምነው ደጋፊዎች ላይ መጥፎ ስሜት እንዳይፈጠር በጣም ጥንቃቄ እየተደረገ ነው ያለው። ባለስልጣናቱ ከአቶ ላቃ እያለው ጀምረህ እስከ ቅድም ያነሳው አሰማኸኝ 13 ድረስ የሚሰጡት በጣም በጥንቃቄ ይሄ የሚያሳይ መፈንቅለ መንግስት የሚለውን ስያሜ የሰጠው የፌደራሉ መንግስት እንደሆነ ነው። የክልል ባለስልጣናት በዚህ ጥንቃቄ ውስጥ ነው ያሉት። የጠቅላይ ሚኒስትር አብይ አህመድን ያወጡትን መግለጫ ካየው ፋሺስታዊ እርምጃ ነው ያሉት። ፋሺስት ነው ጀነራል አሳምነው እያሉ ነው። በክልሉ ላይ ያሉት ደግሞ ጀነራል አሳምነው አስከሬናቸው ከሆስፒታል ወጥቶ ወደ ወሎ እየሄደ ነው፣ በክብር ዛሬ እየተቀበረ ነው ላሊበላ እያሉ ነው የሚዘግቡት። አሁን ያለውን የአስተላለፍ ልዩነትን ተመልከተው ነው ማለት ነው። አሁን ነጥቡ የት ጋር መሰለህ ያለው የሐሳብ ልዩነት የሚባል ነገር አሁን የአማራ ክልልን ገበሬ ለመምራት የሚደረግ የሐሳብ ልዩነት ይኖራል ብዬ አላምንም። አሁን የሐሳብ ልዩነት ማለት በአይዲዮሎጂ ላይ የምታደርገው ልዩነት በአይዲዮሎጂ ላይ የረባ ክርክር የሚደረግ አይደለም። በአዴን በተለይ ከቅርብ ጊዜ ወዲህ እንደዚህ አይነት ክርክር ውስጥ የሚገባ አይደለም። ግን ሁለት አስተላለፍ አይነበርም። በተለይ አሳምነው ጽጌና ዮሐንስ ቧያሌው በአንድ ወገን፣ የነ አምባቸው መኮንን ቡድን ደግሞ በሌላ ወገን፣ ከዛ የአዲስ አበባው በአዴን መሀል ላይ በሁለቱም መሀል ላይ ሲሆን ታየዋል። ይህ አይነት አስተላለፍ ታስተውላለህ። ቂም መቋጠር ሊኖር ይችላል። ምልክቶችም ነበሩት በደንብ። ለምሳሌ 2001 ላይ ሚያዝያ ወር ላይ መፈንቅለ መንግስት ሊያደርጉ ሲሉ ተያዙ ተብለው ጀነራል አሳምነው፣ ጀነራል ተፈራ፣ ኮሎኔል አለበላ አመልጠዋል፣ ታሰሩ። ጀነራል ተፈራ ማሞ ከጥቂት ወራት በፊት በፍትህ መጽሔት ላይ ዝርዝሩን መፈንቅለ መንግስት ሊያደርጉ እንደነበረ በምን አይነት ሁኔታ እየሰሩ የጌታቸው አሰፋ ደህንነት መስሪያ ቤት እንዴት እንደያዛቸው ጽፏል። ስለዚህ መፈንቅለ መንግስት ሊያደርጉ እንደነበረ ኦልሬዲ ራሳቸው አምነዋል። የተፈረደ የእድሜ ልክ ፍርደኞች ነበሩ። ጀነራል አሳምነው ቂም መያዛቸው አይቀርም ባሰሯቸውም ባሳሰሯቸውም ሰዎች። ከዛ ቀጥለው የሚሰጧቸውን ቃለ መጠይቆች የሚሰጧቸውን ሐሳቦችና አስተያየቶች ካየ በዛ ቂም ላይ የተንጠለጠለ የአማራ ክልልን የምንለውጠው በጀብዳዊ እንቅስቃሴ በጦረኛ እንቅስቃሴ በሚመስል ሁኔታ ነው የጀነራል አሳምነው። አዎ ከ500 ዓመት በፊት ከገጠመንም አደጋ የባሰ የገጠመን ነው፣ ለማይቀረው ቀን እንደ አቡነ ጴጥሮስ ሰማዕት ለመሆን ተዘጋጁ የሚሉትን መግለጫዎች ስታያቸው ያሰሯቸውንም ሆነ ያሳሰሯቸውን ሰዎች ለመበቀል የሚያሳይ እንቅስቃሴ ነበራቸው። ይህንን የማይደግፉ የብአዴን ሰዎች ደግሞ ምናልባት ከነ ዶክተር አምባቸው በኩል ሊኖሩ ይችላል። ይህን አይነት ጀብዳዊ እንቅስቃሴ ከተን የሚያዋጣን ሰላም ነው፣ የአማራ ህዝብ ከኢትዮጵያውያን ጋር ቀርቶ ከዓለም ህዝብ ጋር በሰላም እንዲኖር እንጥራለን ነበር የሚሉት ዶክተር አምባቸው። ስለዚህ ለማይቀረው ቀን ተዘጋጁ የሚለውን የጀነራል አሳምነውን ሬቶሪክ እና ጉዳያችን ከየትኛውም የዓለም ህዝብ ጋር በሰላም መኖር ነው የሚለውን የዶክተር አምባቸውን ሐሳብ ስታገጣጥሙ ልዩነት እንዳለ ታያለህ። ይሄ ግን ታክቲካል በሆነ ልዩነት ላይ ነው እንጂ የረባ የሐሳብ ልዩነት አድርጌ አይደለም። ጀነራል አሳምነው ጽጌ ከ2001 እስከ 2011 ሁለት የመፈንቅለ መንግስት ሞክረው የከሸፈባቸው መጨረሻ ላይ እሳቸው የከሸፉ ሰው ናቸው። ይሄ ነው እናስብ። አሁን የጀነራል አሳምነው ሞቲቭ ምንድነው? ወደ እንደዚህ አይነት ነገር የገፋቸው ነገር ምንድነው የሚለው ጥሩ መወያያ መሆን የሚችል ሁለት ነገር ማስተዋል አለብን። አንደኛ የበቀል ስሜቱ ቢጠፋ አይችልም። ሰው ናቸው፣ ታስረዋል። ይጠቅማል በሚሉት መንገድ ላይ ሞክረው ነበር። መፈንቅለ መንግስት ይጠቅማል ብለው አሰራቸው መንግስት። ከዛ በኋላ ሲወጡ ቂም አይዙም ብለን መጠበቅ የለብንም። እንደ ሰው ነው የሚለው። ባህር ዳር ላይ በተካሄደ የአብይን ለመደገፍ ሰልፍ ተካሂዶ 2010 ክረምት ላይ ኤግዛክት ቀኑን አላስታውስም። እዛ ላይ ንግግር ሲያደርጉ ይሄው መንፈስ ይታይ ነበር። ከዛ ቀጥሎ በሚያደርጓቸው ንግግሮች፣ መገናኛ ብዙሃን ላይ የሚናገሯቸው ነገሮች ከአውሮፓ የበለጠ ህንፃ ትግራይ ውስጥ አለ፣ መቀሌ ላይ ብትሄዱ አውሮፓን የሚያስንቅ ህንፃ እና ቢልዲንግ አለ ብለው ንግግር ሲያደርጉ ይሄን ንግግር ያደረጉት የሴኩሪቲ ሰዎችን ሰብስበው ቂማቸው ብስጭታቸው አብሯቸው ነበረ እስከ መጨረሻው ሰዓት ድረስ። ስለዚህ ወደ እንደዚህ አይነት ነገር መግባታቸው አይቀርም። ድሮውንም እንዲህ አይነት ሰው እንዲህ አይነት ቂም አለው ብለህ የምታስበው ሰው ይሄን ያህል ፓወር አሰጠው፣ ይሄን ያህል አሰልጥኖ
አስመርቆ የራሱ ጃስ ብላቸው የትም ቦታ ሊሄዱ የሚችሉ ሰዎችን ልትሰጠው የሚገባ አይመስል። ሁለተኛው ነጥብ እሳቸው ብርጋዴር ጄኔራል ናቸው፣ የጦር ከፍተኛ መኮንን ናቸው። የክልል ልዩ ኃይልን ወይም የክልል ሴኩሪቲ እንዲያዙ ስታደርጋቸው የሰፈር እየዘረፈ የሚጠፋን ቤት እየገነጠለ የሚዘርፍን ሰው የሚያሳድዱ ሰው እሱን የሚያሳድዱ ሰው አደረካቸው ማለት ነው። የአገርን ሉዓላዊነት የሚጠብቅ ሰራዊት ሲያዙ የነበሩ ሰውዬ ወደታች ስታወርዳቸው ሚናቸውን ዝቅ አደረካቸው። አልፎ ሲውል ሲያድር ፍላጎታቸው እንደሚጨምር ሲውል ሲያድር ከፍ ያለ ፍላጎት አምቢሽን እንደሚኖራቸው እያለ እያደረ የኢትዮጵያ መንግስት የሚገዳደር ፍላጎት ሊኖራቸው እንደሚችል መገመት መቻል ነበረበት። ከላይ እስከታች የተጠና ስትራክቸሩን የጠበቀ ስርዓት ያለው ሹመት እንዳልተሰጠ ይታወቃል። የጀነራል አሳምነው ሹመት የመጣው ህዝብ ይወዳቸዋል በሚል እንጂ የተጠና ህዝብን ያገለግላሉ በሚል ስሜት አይደለም። የኛ ህዝብ ገዳይ ወዳለው ተኳሽም አልጠላ ሲደክመኝ አርፋለሁ ከጎፈሬው ጥላ የሚል ገዳይነትን የሚያበረታታ ማህበረሰብ ነው ያለ። ኋላ ቀር ማህበረሰብ ገዳይነትን የሚያበረታታ ጀግንነት መግደል እንደሆነ ሰውን የሚያክልፍጡ መግደል እንደሆነ የሚያስብ ማህበረሰብ ነው ያለ። እዚህ ማህበረሰብ ላይ ገዳይ ሰው እንደሚወደድ እሙን ነው። ይሄንን ሰው ስትሾም ለማህበረሰባዊ ለውጥ ምን ያክል ይጠቅመኛል፣ የክልሉን ሰላም ለመመለስ ምን ያክል ይጠቅመኛል ብለህ በተለይ የሴኩሪቲ አፓራተስን ስትይዝ ይሄንን ካልኩሌት ማድረግና ማጥናት መቻል ያስፈልጋል። ያን አላደረኩም። ሰፈር ላይ አሁን የወሎና የጎንደር ጉዳይ አለመሆኑ አስተናግዳ የሞቱትን ሰዎች ስታያቸው የሞቱትን ሰዎች የጎንደር የጋይንት ሰው ናቸው፣ የእስቴ ምናምን አካባቢ የጎንደር ሰው ናቸው። እዚህ ሶስቱም ጎንደሮች ናቸው። አቶ አሳምነው ስታያቸው የወሎ የላሊበላ አካባቢ ሰው ናቸው። እዚህ የዘር ፖለቲካ መጨረሻው ቀበሌ ነው ወይም ሰፈር ላይ ነው የሚያርፈው። ስለዚህ አማራ ክልል ላይ ስትሄድ የሰሜን ሸዋ ሰው መንዚ ያለው እንዲ ያለው ወይ ጎንደር ነው ወይ ጋይንት ነው ይይዘዋል። እንደዚህ እዚህ በዛ ማሰብ ነው የሚጀምሩት። ያ እንዳይሆን ነው የአማራ ክልል ባለስልጣናት ወደዛ እንዳይገባና ሰው እንዳይጫረስ እርስ በራሱ ለማረጋጋት ብለው ያደረጉት ነገር ሊሆን ይችላል። ግን የችግሩን ምንጭ ነው ትሪት ማድረግ ያለብን እንጂ ምንም ሰዓት አደጋ ማጥፋት አይነት ነገር አለ። አሁን የበለጠ ወደ ውስጥ ለመግባት ተጨማሪ መረጃዎች ከፌደራል መንግስት መለቀቅ አለ። አዎ፣ ግን አሁን ያነሳው ነጥብ ጥሩ መንገድ ይመስለኛል። የክልሉ ባለስልጣናት እንግዲህ ይሄ የሚያነሱት ነጥብ በተወሰነ ደረጃ ጥሩ የሆነ ተች የሚያደርግ የሚነካ እና የራሳችንን የምንጋራው አይነት ሀሳብ ቢሆንም የሚያነሱት ሰዎች ግን ድግሱን የደገሱ ሰዎች ናቸው። በጣም የዚህ አሁን ያለችዋ ዓለም እኔና እናንተ በተለይ የምናውቃት ይሄ ከሆነ ከ1990 ምናምን እንደዚህ ጀምሮ ያለው እኔ ፖለቲካ ማወቅ ከጀመርኩበት ሰዓት ጀምሮ ያለው ዓለም የጥፋቱ የቅዱ ባለቤት ጥፋቱን የሚደግሰውና የሚተውነው መቸቱን ሁሉ ከዚህ ተነስቶ ቦታውን መቸና የት ቦታ ላይ ይከሰት ብሎ መቸቱን አቅዶ ተዋናዮችን መልምሎ የጥቃቱን መጠንና የጥቃቱን የሚደርሰውን የጥቃት መጠን የሚወስን ጥቃት አድራሾችን የሚወስን ከዛ ያንንም ደግሞ በሚፈልገው ልክ ሪፖርት የሚያደርግበት ሜካኒዝም ተጠቅሞ የሚሰራበትን ስታዩ በትንሹ እኔ የተረዳውበትን 96 ጀምሮ ያለውን የፖለቲካ ምህዋር ብናይ ራሱ ነው የሚጽፈው። ሊገደል ነው፣ ሰው ሊጎዳ ነው፣ ኑሮ ሊወደድ ነው፣ እንደዚህ ነው፣ ሊፈናቀሉ ነው፣ ሊሞቱ ነው፣ ልቂት ሊፈጸም ነው ይላል። ምንም አይነት ነገር ያንን ነገር ቀድሞ እየተናገረ ነው፣ ያለማመደ ነው። ብሬኖሽ የሚባለውን ነገር ያደርጋል፣ ራሱ ሄዶ ያደርጋል። አሁን እነዚህ ሰዎች ይሄን ጉዳይ መሪ ሆነው የተጫወቱ ዛሬ ላይ ይሄን ማለታቸው ለነሱ የረከሰ ነገር ፍሬ ያፈራል ብለው ስላሰቡ የሚሉት እንጂ ትናንትና ይሄን ቃል የተናገሩ ሰዎች አይደሉም። እዚህ ጋር ፊታቸውን ስለምናያቸው ማለት ነው። በዛም ይሁን በዚህ አውትካሙ ምንድነው? ፍሬው ምንድነው? እስኪ ማንም ምንም ይናገር። ምን ፈልጎ ነው? ማን ነው እድሜ ልኩን ሲያጭበረብረን ሲዋሸን የትም ቦታ ላይ ቢሆን የሚያስቀይም የሚያስጠላ እንደው ባገኘንበት ለመሸከፍ የምንጣደፍበትን ነውረኛ ሰው መልሶ መስማት እኮ በራሱ ለራስ ዋጋ ማሳጣት ነው። ራስን መጥላት ነው። ጊዜን፣ ሀብትን፣ ዕውቀትን፣ ዘመንን ሁሉ መቀለጃ ማድረግ እንጂ እንደነዛ አይነት ሰዎች የሚሰሙበት እውነት አልነበረም። ዛሬ ስላሳመነው በዚህ ልክ እያቀረቡ የሚነግሯችሁ ስለ አማራ ክልል ላይ ስለተገዳደሉት አመራሮች የሚያወሩት ዛሬ ላይ የሚያስፈልገው ትምህርት ቤት ይከፈት፣ ዛሬ ላይ ያበዱ ልጆች ስርዓት ያዙ፣ የሰላም አማራጭ ላይ ሐሳባቸውን ይዘው ይግቡና አልስማማ ካሉም ሐሳባቸውን በግልጽ ይናገሩ። ይሄን ሐሳብ ይዘን ገብተን ነበር የሚቀበለን ስላጣን ቀረን ይበሉ እንጂ የምክክር ኮሚሽኑ አንድ አመት ተራዘመለት ሲባል
እንዴት ምን አምጥቶ ሰላም እንደዛ አይሆንም ወይ ጥሪ አይደረግላቸውም ወይ የሚለው ደሳለኝ ጫኔ ተናገረ። ሰበር ዜና ዶክተር ደሳለኝ ጫኔ ምክር ቤቱን አናወጡት። የምክክር ኮሚሽኑን ፕሮፌሰሩን በቃ አስለቀሷቸው ምናምን እያልኩ ልዘግብ። የትውልዱ ልሽቀት ማለት መከራ ጠሪ ነው። መከራ ጠሪ ነው። ዛሬ ደህና ስለሆናችሁ ሊሆን ይችላል ይሄን ዘና አማረልኝ ተብሎ ሰው መከራውን ወደ ቤቱ የሚጋብዝልና እነዚህ ሰዎች ያን ድግስ የደገሱ አምባቸውን ይሄ ትናንት የታሰረ ሰውዬ ጀነራሉን በቅርብ ስለማውቀው በአንድ ቀን በአካል ያገኘሁት ሰው ነው ጀነራል አሳምነው እና ባላቀው ኖሮ ራሱ በዚህ ልክ አልናደድም ነበር። ያንን የሚያደርግበትም ነገር ኤግዛጁሬት አድርጎ እዛ ላይ አጦዙት። ጀነራል አሳምነው ጽጌ የአማራ ክልል ፕሬዝዳንት በቃ የሚገርማችሁ እኔ እሱ ጋር ተገናኝተን አንዳንድ ነገሮችን ለመጫወት እንደ ቤተሰብ ብለን ሄደን እንደ ጓደኛ ኦር ለዛ ሌላ የመስሪያ ቤት ጓደኛ ነበረ የሱ ቤተሰብ ያስተዋውቃል። አንድ ሳምንት ፈጀ ብላችሁ ታምናላችሁ? ለመገናኘት እኮ አንድ ሳምንት። ከዛ አንድ ሳምንትም በኋላ ከሆነ በኋላ ምንድነው የተለያየ ፕሮቶኮል አለ። እኔ እንደዛ አይነት ጣጣ አላውቅም። በነገራችን ላይ ሰዎችን መቅረብ ሁሉ አልፈልግም የምለው ስለማይመቸኝ ነው። ግን በዛን ወቅት ላይ ሄጄ አንድ ሳምንት አጋጣሚ አዲስ አበባ ለስብሰባ ቆይቼ ወደ መተማ እየሄድኩኝ መተማ ላይ የሆነ ግጭት ምናምን የቅማንት አማራ እየተባለ መንገድ ይዘጋ ነበርና መንገድ ተዘጋና ባህር ዳር ተቀመጥኩ ማለት ነው። ባህር ዳር ተቀምጬ በዛው አጋጣሚ ነው ያን ያህል ጊዜ እንጂ ምንም የሚጠብቁት ነገር አለ። መንገዱ ዝግ ነው። እኔ ባህር ዳር ቁጭ ብያለሁ። ሄዳለሁ አላልክም፣ በስልክ እናወራለን። በዛ መልኩ ሳምንት በኋላ ተገናኘንና በዛን ቀን በምንገናኝበት ቀን እዛ በክልሉ ላይ በነበረበት ሰዓት እንኳን ለመግባት ምንድነው የሚባለው ሲቪል የሚለብሱ አይነት ፕሮቶኮሎች ሱፍ የሚለብሱ ፕሮቶኮሎች ናቸው። ሰልፉ አይደርስም፣ በቃ ነገ ሁሉ አይደርሳችሁም። የክልሉ ፕሬዝዳንት የክልሉ አስተዳደር ምናምን ሰው የለም። ሰው ሁሉ ማን ነው እያመለከ የነበረው በዛን ሰዓት? ጀነራል አሳምነው። ስለዚህ ጀነራል አሳምነው ቢሮ ላይ ለመግባት ሰልፍ ነው። ዋና ፕሬዝዳንቱ ላይ ለመግባት ሰው የለም። ወርዛ ጋር ያለውን ነገር ኢንቫይሮንመንቱ እንግዲህ ሰው ወደዛም ለመሄድ አላሰበም እንደማለት። በኋላ የሲቪል ይሄ እንዳልኳችሁ የሆነ ፕሮቶኮል አላቸው አጠራር በወቅቱ እንትን ያሉ ማለት ነው። በዛ ፕሮቶኮል ካለውበት ላይ መጥቶ ይዞኝ እንዲገባ ሆነና ተገናኘን ማለት። ለውጥ አላመጣም እንጂ ይሄ ሰልፍ ሆን ተብሎ የተሰራ ሻጥር ነው ብየው ነበር። ሰውን ከሚገባው በላይ ወደ ላይ ማጥወዝ፣ ሰውን ከሚገባው በላይ ወደ ታች ማውረድ አሁን ያለውባትን ዓለም እኔ የተረዳኋት የክፎች አሻጥር ነው። አንድን ሰው ከሚፈለገው በላይ ሞራሉን ወደ ላይ ማጥወዝ ወይም ደግሞ ከሚገባው በታች መከሽከሽ፣ ሞራሉን መጣል፣ ይሄ የጠላቶቻችን አሻጥር ነው። ሃይማኖት፣ ባህል፣ ኢትዮጵያዊነት፣ ብሔር የትኛውም የምትወዱት ነገር አለ፣ በጣም የምትጓጉለት ነገር አለ። እርሱን ወይ በማጦዝ ከሮ እንዲበጠስ ያደርጉታል ወደ ላይ ወስደው፣ ወይም በማላላት ባለበት እንዲበተን ያደርጉታል። ይሄንን በሃይማኖት ላይ ይዩት፣ በብሔርተኝነት ላይ ይዩት። በነገራችን ላይ ብሔርተኝነት፣ ሃይማኖት እንደዚህ ምናምን የሚባለው ነገር ኢማን ነው፣ ራሱ እምነት እኮ ነው። አሁን እየተመለከ ያለው እምነት ኦርቶዶክስ፣ እስልምና፣ ፕሮቴስታንት ምናምን አይደለም። ኢትዮጵያ ማን ምን እንደሚያመልክ ቸክ ማድረግ እስኪ አድምጡት ውስጣችሁና በእውነት እኔ ኢየሱስን ተቀብያለሁ፣ በእውነት እኔ ኦርቶዶክስ ነኝ፣ በእውነት እኔ እስልምናን ነው የምኖረው እያላችሁ ከዛ በኋላ ኦሮሞ፣ አማራ ሲባል ለምን አይደነግጥም ሰውነታችሁ? ያንን መጀመሪያ የተናገራችሁትን ነው ያስተጋባ የሚሄደው። አሁን ያለው ኢትዮጵያ ውስጥ የበጠበጠን ሃይማኖት የምላችሁ መዳረሻው ነው ዋናው ወያኔ ወይም ህዋት የሚባል ሃይማኖት አለ። ፋኖ ሸኔ የሚባል ሃይማኖት አለ። ሸኔ ነኝ የሚለው ሰው
ይሸንናል። ወያኔ ነኝ የሚለው ይወንናል። ፋኖ ነኝ የሚለው ይፈንናል። እዛ ላይ የሚናገሯቸውን ድርጊቶች በሙሉ በአፉም ያወራል፣ በተግባርም ይናገራል። ለምንድን ነው በጎ ነገር የሚጠሉት? በጎ ነገር የሚጠላ ሰዎችን የሚያጣላ፣ የሚያባላ፣ የሚያገዳድል፣ የሚያፈናቅል፣ የደም ንግዱን የሚያጣድፍ እጅግ የረከሰና ተስፋ የሚያሳጣ ድርጊቶችንና ወሬዎችን በሙሉ ስፖንሰር ያደርጋሉ። እነዚህ የሸኔ፣ የወያኔ፣ የፋኖ ምናምን እምነት ተከታዮች ምንም ነገር ብትሉት ከዚህ ጋር የተያያዘ ነው። አንድ መሆንን የሚጠላ፣ መዳንን የሚጠላ፣ በጎ ነገርን የሚጠላ፣ ስቃይንና መከራን ከራሱ ጀምሮ በሌሎች ላይም ለማድረስ ለማስፋፋት የሚሰራ እምነት አለ። ራስን ማምለክ እኔ ያልኩት ካልሆነ ከኔ በላይ ላሳር ነው፣ የኔ ዘር ነው። ምንም እኮ ያውቀው የራሱን ዘር ራሱን እንኳን የማያውቅ ሰው ነው እንደዛ እንደሆነ ይሄ እምነት ነው ያለው እንጂ ኢየሱስ እንዲመለክ ነው፣ እግዚአብሔር እንዲመለክ ነው፣ አላህ እንዲመለክ ነው አይደለም። እዩት፣ ዝም ብላችሁ እዩትና እኔም በራሴ ላይ ደጋግሜ ያየሁትን ነው እዚህ ከምናገር። ዋናው ነገር በዛም ይሁን በዚህ ሰው ሃይማኖት ቢሰራ፣ ሀገር ቢሰራ፣ ቤት ቢሰራ፣ ቤተሰብ ቢመሰርት፣ ንብረት ቢያፈራ ለመጠቀም ነው። ለመጠቀም ጦርነት እንኳን ቢያውጅ ከጦርነቱ ትርፉን አስቦ ነው። ቢሰደድ ምንም ያህል መከራ ቢከፍል ትርፉን አስቦ ነው። የትኛውም ቦታ ላይ በህመሙ ቢሰቃይም እንደሚድን አስቦ ነው ሕክምና የሚወስደው፣ ሰርጂካል የሆኑ ነገሮችን የሚሰራው። እንዴት ሰው ለመክሰር ስቃይ ውስጥ ይገባል? እንዴት ሰው ለመጥፋት፣ ለመጠፋፋት፣ ለመሰቃየት፣ ለማሰቃየት እና በዛው በመከራ ላይ መከራ እየደረረበ ወደ ቀብሩ ለመሄድ እንዴት ሰው ይከስራል? አሁን እኔ የማወራበት ሰዓት ላይ ይሄ ቆም ብሎ የቱ ይጠቅመኛል? ምንድነው ዛሬ የሚያስፈልገኝ? በሆኑ 2 ሰዓት 3 ሰዓት ለሚቆይ ምግብ ተጨንቆ የሚመገብ ህብረተሰብ እድሜ ልኩን ከሚወደው ሰው ላይ ሁሉ ሰውነቱን ቅርጹን እየቀየረ በስቃይ የሚያኖረው ማዳት የሌለው ሰው ሁሉ ማዳት የሚያወጣ ሽበቱም ሆኖ ምንም በሉትና ከዛ ጤና፣ ስኳር፣ ደም ግፊት፣ ኩላሊት እንደዚህ እየተባለ ያን ሁሉ መከራ የሚያመጣበትን አሉሻሉ እንዴት ሰው ይሰማል? እንዴት ራሱን በቃ የሚጠቅመውን ነገር እንዴት እንታል? አእምሮ ከባድ እኮ ነው። ይሄው በአእምሮአችን ተቀርጾ እኮ ነው አቦይ ስብሐት እንኳን አያፍር የሱ ማፈሪያው ስለተበላሸን እነዛ ነውረኞች ሁሉ እድሜ ልካቸውን ሲያጭበረብሩ የኖሩት ባለጌዎች ዛሬ መልሰው እንዲያወሩ የሆነው እኮ ንቀው ነው። በቃኛ ያልናቸው ነው በእኛ ልክ ነው የተሰሩት እየተባለ ይሄ ሰው ራሱን ለራሱ እንዴት ባለቤት ማድረግ ካቃተው አክቲቪዝም ማለት እሱ ነው፣ ማንቃት ነው፣ ሰዎችን ወደ ራሳቸው እንዲመጡ መጠቆም ነው። ትርፍና ኪሳራውን ያሰበ ቅድና አመለካከት ጉዞና ሂደት እንዲከተሉ መጠቆም። ማስገደድ አይቻልም። አለማየት ይቻላል አለ እንደዚህ ምናምን ቢኮዝ ሰው ብሎ ቢሆን እኮ እኔ 100 ሺህ ለምን አይኖረኝም እንዴ? ለምን ብር አላገኝም? እኔ ብዬ ቢሆን አይባልም። ሰው ብሎ ምንም አይሆንም እኮ ፍላጎታችን ነው እያስቸገረን ያለው። የኛ ክፉ ፍላጎት ነው። ከዛ ውርስ ላለመላቀቅ ነው ዛሬ በጣም ብዙ ነውረኞች አፋቸውን እንዲከፍቱብን ያደረገውና በየቦታው እንዲሆን የምንፈልገውን እቅድ ቸክ እናድርግ። ዛሬ እያደረግን ያለነው የቱን ነው? በውስጣችን የተቋጠረው ያሰብነው ሲነደን የኖረው እንዲቀረፍ ስንፈልግ ነበር። መድረክ ፈልገን ነበር። በዛ መድረክ ሁሉ ሐሳባችን ተሳክቶ እቅዳችን ተሳክቶ ያ ያናደደና ያሳዘነን ነገር በሌሎች ላይ እንዳይደርስ አድርገን መቅረፍ አለበት ማለት ነበር። ኢትዮጵያዊ ሆናችሁ የኢትዮጵያ ልጆች ሆናችሁ ኢትዮጵያን ሌሎች ቢያገኟት እንዴት ያደርጓት ነበር? ገለገለ የሚባሉ ፋኖች ከእስክንድር ጋር እስክንድር በሚላቸው ያምናሉ። እንትና አሰስመንት ተሰራ። ገለገለ የሚባሉ ጥቂት ፋኖች ግን ላይስማሙ ይችላሉ። ስለዚህ እነዛኞቹ ቢቀሩም በህዝብ ፕሬሸር ወደኋላ እናመጣቸዋለን ወደ አንድነት። ስለዚህ እስክንድርን መያዝ የጎንደርን አንድነት ያመጣል የሚል አሰስመንት ሰራ። እንደ ትግል ላይ እኮ ነው ያለው፣ የታገልን እኮ ነው። በግምት በመሰለኝና በደሳለኝ አይደለም የምንሄደው እኮ። ከዛ ይህንን አሰስመንት ሰርተን
አክሽን ውስጥ እያለን እንትን አንድነት የሚባለው አደረጃጀት መጣ። ኦኬ ሾርት ከት ነው፣ በጣም አሪፍ ነው። ኦልሬዲ ጀምረን የነበረው ፕሮጀክት ነው፣ ጎሄድ ብለን እንትን አደረግነው። ሆነ ማለት ነው ሆነ። እኔ አሁን ልንገራችሁ በህይወት ዘመኔ በጣም ሾክ ከሚያደርጉኝ ነገሮች የሁለቱ የጎንደር ህዝቦች አንድ መስመር ላይ ባይሆን በዝግጅት ባይሳተፉ ይዋጉ ነበር ነው። ቢዋጉ ደግሞ እኔ በቃ የታሪክ ተወቃሽ ግለሰብ ነበርኩ በግሌ ራሱ። አረኩት ማለት እንዲዋጉ አረኩ ማለት አይደለም፣ ግን የዚህ ታሪክ አካል በመሆነ ኦፊሻል ውክልናም ስለወሰድኩ ያ ባለመሆኑ የፈጠረኝ የሚሰራኝን አምላኬን እግዚአብሔር የእስራኤል አምላክ አመሰግናለሁ። በአደባባይ በቃ ጎንደር ላይ ጦርነት አስቀርተናል። ይህን ተርፋል ነው የምናገረው። ጦርነት ጎንደር ላይ የመጥፋትና መጠፋፋትን በማስቀረት በጣም ደስተኛ ነኝ ብሎ ያው ፈጣሪውን እያመሰገነ ነው። ዋናው ዓላማም በተለያየ ቦታ ላይ የሚያወሩ ሰዎች የሚያወሩት ያ ጥፋት እንዲቀጥል ነው። ለምን? የተሰሩት ለዛ ስለሆነ። እኔና እናንተ ግን ምንም ነገር የለን። ባለን ነገር ላይ እንድንጠፋ የኔና የእናንተ መቸገር፣ መጠፋት፣ መክሰር ምን ማለት ለነዛ ባንዳዎች ወይም ለኢትዮጵያ ጠላቶች ተላላኪ ሆነው ለሚሰሩ ሰዎች እንደ ግብአት ነው፣ ወይም እድሜያቸውን የሚያስቀጥሉበት ነገር ነው። መቼ ጀምሮ ነው? ቢያንስ በእነዚህ 3-4 ዓመታት ውስጥ ላይ ሰው ሌላውን ሁሉ ቢረሳ ቢመቸው ችግር ገጥሞት እንኳን ባያቅ እስካሁንም ድረስ የጥይት ድምፅ ባይሰማ በቀጥታ በኑሮ ውድነትም በመፈናቀልም ምን በማለትም እንዲሁ የሰዎችን ሰቆቃና ልቅሶ ባይሰማም በጣም በተመቻቸ ነገር ላይ እንኳን እስካሁኗ ሰዓት ድረስ ቢቀጥል ነገ ያለበት ነገር ሊቀየር እንደሚችል የዓለም እውነት እጅግ እንዲህ ቅጽበታዊ በሆነ መልኩ ሊቀያየር እንደሚችል አስቦ ጀስት ምንድነው ከኔ የሚጠበቀው የሚለውን ነገር ወደ ውስጥ የማየት አይነት ሐሳቤ ቢያመጣ ባላወቀው ባላረጋገጠው ባላጣራው ነገር ላይ ለፍርድ ባይጣደቅ ሰዎች ነግረውት ሰዎችን ባይጠላ ሌሎች ባወሩት ተነሳስቶ ለሆነ ጥፋት ባይሰለፍ እስኪገባው ድረስ ነገሩን ቢጠይቅ እስኪረዳው ድረስ ሁኔታውን ቢያውቅ ራሱን ነው። እኔ ምንም ነገር ሰው ለሰው እንዲጠቅም የሚለው ላይም አልደረስኩም ገና። ሰዎች ራሳቸውን እንዲያድኑ ብቻ ነው። እሱ ከሆነ በኋላ ሰዎች ራሳቸውን ካዳኑ፣ ራሳቸውን ከጠበቁ፣ ለራሳቸው ክብር ከሰጡና ለራሳቸው ምቾት የሚሰጣቸው ነገር የሚፈልጉ ከሆነ ምቾት ወደሚሰጣቸው ሜካፕስ ጌጣጌጥ ነገሮች ላይ እንሄዳለን። እዛ እኮ አልደረስኩም እኔ እስካሁን 1 ዓመት ነው። በእርግጥ እንግዲህ ፈጣሪ ከፈቀደ እንደዚህ እንትን እንላለን። ያም ካልሆነ መስራት አለብን። እኔ ስራ የሚያሰራኝ ሰው ነው የምፈልግ እንጂ የሆነ እንደምጽዋት እንዲሰጠኝ አልፈልግም። ለዛ ነው ላይክ እንደዚህና የማትወዱትን እንድታደርጉ እኔ ራሱ የማልወደውን ነገር መንካት ስለማልወድ መጫን የማልፈልገው ወዲያ እንሄዳለን። ጀስት ግን እስካለን ድረስ ዛሬ እዚህ ቦታ ላይ ያለው እስካለው ድረስ የሆነ ነገር ማድረግ አለብኝ። ጊዜ ከተረፈኝ ጸሎት አደርጋለሁ። ባለኝ ጊዜ ማድረግ የምችለውን ነገር ለማድረግ እንሄዳለን። በያላችሁበት የዓለምን እውነት ተረዱት። ዛሬ ትዕቢተኛ፣ ፈካሪ፣ ዘረኛ፣ ጎጠኛ ለመገዳደል የሚሽቀዳደም ሰው አይደለም ወደፊት የሚቀጥለው። ዘመኑ ምን ያስደስታል? ከዚህ ዛምና የሚባል ምርጫ አለ። ምንም እንኳን ወደ ውስጥ የምታዩበት፣ ወደ ሀገራችሁ የምታዩበት፣ ወደ ህዝባችሁ የምታዩበት ብዙ ነገሮችን በባለቤትነት ካልያዝን በስተቀር ነገሮች በቅጽበት የሚቀያየሩበት የቅርቡን ሁለት ነገሮችን ብታዩ አንዱ የፍልስጤማውያን ጉዳይ በሰዎች ሀገር ላይ ወደዛ ትሄዳላችሁ፣ ወደዛ ትሄዳላችሁ፣ ወደዛ ትሄዳላችሁ፣ አንተ ታስገባለህ፣ አንተ አታስገባም ምናምን። በዚህ ልክ ሰዎች እንዲያዙ ምንድን ነው ያደረጋቸው? እዚህ ደግሞ ዩክሬን ላይ ስትሄዱ ባለቤቶቹ አልተናገሩም። ሰው አልሞተም፣ 4 ሰው ሞተ፣ 2 ሰው ቆሰለ፣ ምን አለ። ህንጻዎቹ እንኳን ወደ አመድነት ተቀይረው በሆነ ቪዲዮ ላይ ያያናቸው የዛ ህዝብ ሰቆቃ አልተነገረለትም። ያ በሆነበት ለምንድን ነው የተባለው? እዛ ህዝብ ላይ ያለ መሪ የዛ ህዝብ ወኪል የሆነ ማንኛውም የህዝብ አካል አልቀረበም። ያን ሁሉ አልቀው፣ ያን ሁሉ ጠፍተው፣ ያን ሁሉ ስቃይና መከራ ውስጥ ገብተው እነሱ በሌሉበት ነው ስለነሱ የተወሰነው። ይቻለም ላይ ነው ያለነው። ምንም ይሄ ዕውቀት አያስፈልግም። ምንም እንዴት በእናንተ ጉዳይ ላይ እናንተ አትወስኑም? እንዴት በእናንተ ጉዳይ ላይ በዚህ ልክ ፍርደ ገምድል
ጋጥ ወጦች የሚፈነጩባት ዱንያ ምድር ላይ ነው ያለው። አስተዋይ ሆነ የሃይማኖት አባቱን አታዩትም? የሃይማኖት አባት ተብሎ ምላጭ ቢያብጥ በምን ይበጣል? መድኃኒት ቢታመም በምን ይታከማል? የሚል ሐረር አካባቢ ላይ የነበሩ ሽማግሌዎች ይመስለኛል አሁን የታመመው አዳኙ ነው አሉ። አስታራቂው፣ አዋቂው፣ ምሁሩ ምን ማለት እንደሱ አይነቱ ታመመና በምን እናክመው? መድኃኒት ታመመ በምን ይታከም? ምላጭ አበጠ በምን ይበጣ? ትልቅ ያልነው ነው የታለ። ዛሬ አመራሩ አይደል የሚሰርቀው? ህግ አዋቂው አይደል ህጉን ለሌብነት እንዲመቸው አድርጎ ስንለማመድ ቆየ። ወይዘሮ አዳነች ዛሬ ካወጡት ላይ ያው እንደ ጉባለች ያጣነው ሰብዕናችንን ነው። ሰው መሆን እስካልቻልን ድረስ ህግ ለኛ አይሰራም፣ ሃይማኖት ለኛ አይሰራም፣ ሀገር ለኛ አይሰራም፣ መንግስት የሚለው ሁሉ አይሰራም። ሰዎች እንሁን። ሰው ያልሆነ ሰው ለሰው የመጡ ነገሮች ለሱ አይጠቅሙትም ነው። አንድ መስሪያ ቤት ሁለት መስሪያ ቤት እየቃረመ የሚሄድ ሰው አለ። እሱ ያላግባብ ያገኘውን ገንዘብ እሱ ያላግባብ ያገኘችውን ገንዘብ አይንከባከቡትም በየቦታው። አንዱ ደግሞ ደም ተፍቶ ሌት ተቀን እየለፋ መንገድ ላይ ያሉ እጃቸው ክራክ እስኪያደርግ ድረስ በውጭ እየተቃጠሉ ያሉ በትናንሽ ደሞዝ የጽዳት ሰራተኞች እኮ ያትክልት እና ምናምን ሰራተኞች ትናንሽ ደሞዝ ነው። ጥቂቶች ግን ተናበው ዛሬ እሱ ስለተወረራ ነው። እኔም የሆነ ጊዜ ደጋግሜ በተለይ ከፕሮጀክቶች ጋር በተያያዘ ያወራሁት ነገር አለ። ደጋግሜ አይለቃሉ በተጠቀም በመደጋገም ምናምን የሰራውታል። አሸዋም ይሰርቃል በዛፉ ስም የሰው ስም እያደረገ ደሞዝ ፔሮል የሚቆርጣል። ፕሮጀክቶች ሀገርንና ህዝብን ለመበዝበዝ ብቻ ታቅደው እንዳያልቁ ሆነው የህዝብን ተስፋና ምኞት ገንዘብና ሀብት ለመጨረስ ብቻ ነበር የሚሰሩት። ዛሬ በወራት ውስጥ የሚጠናቀቅ ፕሮጀክት መጣ። ሬንጁን በዛ ይሰርቃል፣ ድንጋዩን በዛ ይሰርቃል፣ ነዳጁን መንገድ ላይ ያልቡታል። ዛሬ በጣም ትልልቅ የምትሏቸው ሰዎች ሌባ ናቸው። እዚህ ብታምኑም ባትሆኑ ስለሚሰርቁ ስለሚደለሉ እነሱም ሲደልሉ ታያቸዋለች። ምንም የማትጠብቋቸው ሰዎች ማለት ለምደውት እንደ ልምድ ወስደውት ያን ህዋታዊ ሳቢ ወርሰው በዛው ውስጥ ያሉ ሁሉ አሉና ከመቶ በላይ የሚሆኑ ሰዎች ሁለት ሶስት መስሪያ ቤት ላይ ደሞዝ እየተቀበሉ ዲጂታላይዜሽን ሲመጣ የሰዓት ባሻራ ነው የሚፈረመው፣ ሰዓት ያዛቸው። በዛ ምክንያት ይሄ እኛ ጆሮ የደረሰ ነው፣ የሰማነው ያወቅነው ነው። ያላወቅነው ብዙ ጉዳይ። አንዳንድ የምክር ቤት አባል እንዴት ከምንድነው የገቢ ምንጩ እንደ ምክር ቤት ባይጠይቁ ደስ ይለኛል እንጂ እንደኔና እንደናንተ በጣም ነው መጠየቅ ያለብን። አሁንም ጠይቄ አሁንም አይገባኝም። ገና ያዝነው አልያዝነው በመንግስት እይታ ውስጥ የገባው ሌባ ብቻ ይሄን ያህል ገንዘብ ይሰርቅ ከነበረ ገና መንግስት እጅ ውስጥ ያልገባው ሌባ ምን ያህል ሀብት ነበር ሲሰርቅ ነበር? ምን ያህል ሀብት ነው ስንዘረፍ ነበር? የኔ እህት ወንድሞች በየበረሃው የሚሰደዱት ባህሩ ውስጥ ያሳ ነባሪ ራት ሆነው የሚቀሩትና በዚህ በተለይ በጣም የሚያስጠላኝ በሱዳን በኩል ላይ በበረሃ ላይ የሚቀሩት በጣም ሰቅጣጭ የሆነ ነውር የሚፈጸምባቸው ወንድሞች ነው። ወደ ታንዛኒያ ምናምን ወደ ደቡብ አፍሪካ እንሄዳለን የሚሉት በኮንቲነር ላይ የሚደርስባቸው መከራ ይሄ የሚያደርሰው የነበረው እኛን የሚመስል ሰው አይደለም። ታላቁ ጦርነት ያያ ነበር። የመሳሪያ ጦርነት በቃ ሲኖር ይኖራል፣ ሲበላ ጠጣ፣ ሲተኮስበት ይሞታል፣ አለቀ። እድሜ ልካችን ግን ባወቅነውም ባላወቅነውም ስንሞት ግብር ለሀገር ገዳይ፣ ለዜጎች ገዳይ፣ የሆነ ነገር እንደዛ ገዳይ፣ ስደት ምናምን የህገወጥ የሰዎች ዝውውር እንደዚህ ማጭበርበር እንደዚህ በየትኛውም ቦታ ላይ ትንሽ ትልቁ ለማጭበርበር የሚሰራበት የመጡ ቴክኖሎጂዎችን የመጡ የሐሳብ አማራጮችን የመጡ መሰባሰቦችን ፒኤልሲዎች አክሲዮን ማህበራት ምናምን ቀድመው ሌቦች የሚሰርቁበት መርህ አሁን ድረስ ቆይ አሁን ድረስ አክሲዮን ማህበራት ፒኤልሲ የሚባሉት ሁሉ ሌቦች የሚጫወቱበት አለ፣ የማይበዘብዘናል፣ የማይጫወቱብናል።
እንሰራለን ስንል እሱን ሁሉ እናስተካክላለን። ይሄ ሁሉ ቆሻሻ ነገር አሁን ባለው ስርዓት የተተከለ አይደለም። የምንስማማው እዚህ ጋር ነው። በሰዎች እሳቤ ውስጥ የሰረጸው በሆነ 2 3 4 ዓመታት በ10 ዓመታት በ20 ዓመታት ውስጥ ይሄ ነገር ላይሆን ይችላል። ያ ትውልድ በዛ ውስጥ ስላደገ የሆነ ነገር ነው። እነዚህ ሰዎች ዛሬ ነው የሚሰባሰቡት እንዴ? ሳይሰባሰቡ ተነስተው ጥይት ተኩሰው ጥይት ከተተኮሰ በኋላ ከድምጹ ጀምሮ ብዙ ጥፋት ነው የሚያደርሰው። ዛሬ ላይ ሰዎች መጣው አይል እንሰባሰብ ነው እያሉ የሚያወሩት ለምንድን ነው? ትውልዱ ራሱን የማያውቅ የነገሩትን ብቻ የሚሰማ ያሸከሙትን የሚሸከም ወደ ላኩት የሚሄድ ትርፍና ኪሳራውን እንኳን የማያሰላ ነው። እኛ መጫወቻችን አድርገን እንደ ከረምቡላ ኳስ የሰራነው ትውልድ ነው ከትምህርት ስርዓቱ ጀምሮ ብለው ስለሚያምኑ ነው። እኔ እናንተ እንደምትሰሙኝ ባላምን እዚህ አላወራም። በቃ ጀስት በነሰሞን የሆነ አንድ ሰዓት ምናምን ላይ ባለው ላይ አይ በቃ የተወሰነ መግፋት አለብኝ የለም እያልኩ እየተከራከርኩ ነው የምገባው። አይ ብናገርስ አንድ ሰውስ ቢሆን በእውነት እኔን እንደው ሰው ብሎ የመጣ ከሆነስ አይ ሰው ያላየው ስላልተመቸው ነው ስለዚህ ብተውስ እንዳለ የለም እያልኩ እየተከራከርኩ ነው የምመጣው ማለት ነው። ለምን እኔ እዚህ እንድናገር የምታደርጉኝ እናንተ ናችሁ እንጂ እናንተ ባትኖሩ ነው የለም ለማን ብዬ ነገራለሁ። ያን ያህል ነው ህዝብ ባለቤትና እነዛ ሰዎችም የሚናገሩት እኛ እንደምንሰማቸው እኛ እንደምንታለል እኛ እነሱ ባጠመዱት ወጥመድ ውስጥ እንደምንጠፋፋና መጀመሪያ እንድንጠፋፋ ተናግረው ደግሞ መጠፋፋታችንን እየተናገሩ በሁሉም ነገር ላይ እነሱ እየተረፉና እያተረፉ ይቀጥላሉ። እኔና እናንተ ይከሰም ይቀጥላል። ሊቆጭን ይገባል አይነት ነገር ነውና ይህን ትውልድ ስንሰራ ሰፋ ያለ እይታ ኖሮን ነገሮችን በባለቤትነት አይተን እኔ ጠቅላይ ሚኒስትር ብሆን እኔ ፖሊስ ብሆን እኔ የፍርድ ቤት ዳኛ ብሆን እኔ የሆነ ሚኒስተር ብሆን እኔ የሆነ ቦታ ላይ የተወከሉበትን ቦታ ብሆን ምን አደርጋለሁ ወደሚለው ብንት የባለቤትነት መንፈስ ቢያድግ ለዛ ነው እነዚህ ሰዎች እንደዚህ የሚያወሩት። ዛሬ ስለመሰብሰብ ያወራሉ። 2 ዓመት ሙሉ ያደረሱት ጥፋት 2 ዓመት ትምህርት ቤት ተዘግቶ መምህራን ሞተ ያ ሁሉ ቆሻሻ ነገር ተሰርቶ ያወራሉ። ከመቶ በላይ የሚሆኑ ሰዎች 2-3 ደሞዝ እየበሉ እነዚህ ቆሻሾች የማይገባቸውን የሚያገኙ ሰዎች እኮ ሰው ቢያልቅ ደንታ የላቸው በጨለማ የኖሩ ጨለምተኞች እጅግ በጣም ሰቅጣቸው ህጉ ምንም መሻሻል ስላለበት እንጂ እንደነዛ አይነት ሰዎች እኮ ገጽታችንን የገደሉት እንዲህ አይነት ሐሳብ ያለ እንዲህ አይነት ሐሳብ ያለው ኢትዮጵያ ውስጥ ያልሰሩበትን አፍጥጦ በዚህ ልክ የሌብነት ቁማር ሰርቶ የሚሄድ እኔ እንዴት እንደቻሉት አይደለም። እንዲህ አይነት የሰብና ውድቀትን የሚያሳስበኝም እንዲህ አይነት ልምድ ኢትዮጵያዊ ማንነታችን ያልፈቀደውን ድርጊት የሚያደርጉና የሚያስደርጉ ሰዎች ያንን በሽታ ከራሳቸው ጋራ ማስወገድ እስካልቻልን ድረስ ኢትዮጵያ ውስጥ ይሄን አይደለም በተግባር በቃል እንኳን መወራት የሌለበት በጣም ቆሻሻ ነገር ነው ያየን ያለ ነው። ጀስት ይሄ ይጠቁመን ይሄንን የሚመስል ነገርን ናዝዳ ኢትዮጵያን እናሻግር። ብትተዋት ኢትዮጵያ ወደ እነዚህ አይነትና መሰል ሰዎች የረከሰ ነገር ላይ አትሄድም ኢትዮጵያ። በቃ የዓለም ፍጻሜ ይሆናታል እንጂ ማለት ነው። ምክንያቱም ብዙ ነገሮች ስለተቀየሩ ዛሬ አይታይም። ዛሬ ተማሪዎችን መመገብ አይታይም። ዛሬ 21 በቀን አንድ ጊዜ መመገብ የማይችሉ ሰዎችን መመገቢያ ማዕከላት መሰራታቸው ዛሬ አይታይም። ዛሬ ላይ ቤት የሌላቸውን እናት አባቶችን ከወደቁበት ማንሳት ዛሬ አይታይም። ዛሬ ላይ በፖለቲካዊ ተሳትፎ ላይ ምንም አይነት የህዝብ ዕውቅናና ምርጫ ውክልና ሳይሰጣቸው በካቢኔ አካቶ የሚሰራበት ነገር ዛሬ አይታይም። ይሄን ማስፋትና ምን ማለት ምናምን እንደዚህ ግን የነጀሰው የረበሸው ደሳለኝ ጫኔ ሲወራለት ይሄንን አይነት ኢንቫይሮንመንት ደግፈውና እያሰፉ ያሉት ወንድሞቼ ስማቸው ባለመነሳቱ ምኞታችን ንያችን አደገኛ ነው። በሽታ የሚጠራ ከወደቅንበት ላለመነሳት የሚደረግ ጥረት በገዳይነት እንደ ጀግና አዳኙን ሚሊተሪውን ለብሶ ቃል ኪዳኑን ጠብቆ ኢትዮጵያን ለማሻገር
እኔ መከላከያ ሰራዊትን በታሪክም በሆነ ፊልምም ቢሆን ቸካሩ በትንሹም ቢሆን ፍንጭ ይሰጣል። እና አጋጣሚ ቦርደር ለቦርደር ላይ ስለቆየው ሊሆን ይችላል የመከላከያ ሴንስ የገባኝ እና ዋጋው ስለገባኝ በዛ ላይ ደግሞ ይሄ የመንደር አውደልዳይ እናት አባቱን የካደ በየሄደበት በክደትና በነውር የቆመ ሱሩን በአግባቡ የማይታጠቅም ነው ከዛ ስለንጀም ክብሩን ሁሉ የሸጠ የጥፋትና መጠፋፋት ፊታውራሪ እህት ወንድም አጎት አክስት ውጭ ሀገር ቢኖረው የዛ ምጽዋተኛ ሆኖ ያለ ወጣት ሀገርን ሊያስቀጥል ለቆመ ወታደር ላይ ተደብቆ ሲተኩስ ያናድዳል። በደንብ እንዲገባችሁ ደጋግማችሁ ስሙ። ሲሞት ይወለዳል እኮ መከላከያ ሰራዊት እሱ ላለመበት ወስኖ ለገባበት ነገር ነው። ግን ምንም የማይረባ አውደልዳይ ሌባ ተደብቆ በተኮሰው ጥይት ብዙ ዋጋ ሊከፍል ሀገርን ሁሉና ሊያስቀጥል ብዙ ስልጠና ብዙ ድካም ራሱም መንግስትም ሀገርም ደክማ ሲያበቃ በእንደዛ አይነት ጭንጋፍ በተተኮሰ ጥይት አንድ ሰው ሲቆስልም ሆነ የሆነ ነገር ሲደርስ ይደብራል ያናጃል። አክሽናል ዋርፌር ቀርቷል። እንዲያውም ከዛ በኋላ የመጣውን የምታዩት ነው በእንትን እያደረጉ this is fact ይሄ የኔ አቲቲዩድ አይደለም የጎጠኝነት አይደለም የኔ እንትን አይደለም I am just stating the obvious facts የሆነውን ማለት ነው። ሊሆን የሚችለውን ደግሞ ፖቴንሻል ነው የተናገርኩ ያለሁት። ነጋ ያው አብሮኝ ያለው ድርጅት ውስጥ ነጋ ምስክር ስለሆነ ዝም ብዬ የምቀልድ ሰው አይደለሁም። ሁሉንም ስለሚያውቅ ማለት ነው። ውስንነታችንም አቅማችንም ልፋታችንም ነጋ ፕራይመሪ ፓርቲሲፓንት ስለሆነ አለ አይደል ነጋ እዚህ ውስጥ አለ ስላለ እሱ ምስክርነት የሚሰጠው ይዋሸው ስላልሆነ ማለት ነው። ምስክር አለኝ እዚህ አብሮኝ ድርጅት ውስጥ የሚሰራ ሰው ስላለ እና በዚህ በግንባርና በእንትን አይ ነው እንትን ይሄ ድጋ